በአጠቃላይ እኔ በዚህ ታይም ትዳር ውስጥ መግባት አልፈልግም። ለትዳር አልደረስኩም ገና ነው። እድሜም ገና ነው። ማለት አትቻለህ ብለህ አይደል ያገባኸው? ግን ሲጀመር አረጋኝ እኮ ፈቃደኛ አልነበርክም። ምን አይነት ስሜት ውስጥ ነበርሽ? ምን አይነት ሁኔታ ውስጥ ነበርሽ? ለምን እንደዚህ አይነት ውሳኔዎችን ወሰንሽ ልትለኝ ይገባ ነበር። ብቻዬን ነው መሆን የምፈልገው። ከማንም ጋር መሆን አልፈልግም። በቃ በግልጽ አማርኛ በዚህ ታይም በክብር ልንገራችሁ አይደለ? የሰው ልጅ በንግግር ያምናል። እኔም በንግግር ነው እያስረዳኋችሁ ያለው። አልፈልግም ምንም ነገር በዚህ ታይም ከራሴ ጋር ብቻዬን መሆን እፈልጋለሁኝ። ይቅርታውን ሆነ ይቅርታውን ተቀብያለሁ። ግን ደግሞ አብሬያት መኖር አልችልም። እስከ መች ብቻህን ትኖራለህ ነው? ብቻህን ምትኖር ወንድሜ እኔ እኮ ገና ነኝ። ገባክ? በራስህ አትገባበት ነበር። ገና ነኝ ማለት ነበር። መሀል ላይ አንተ ልጅን ልዑሌን ወልደሃል እኮ እንዴ! ልጅ ለምንድን ነው የአባቱን በስነ ስርዓት ፍቅር የአባቱን ጠረን ሳያሸት ለምን እንዲያደርግ መኖር እንዴ? ምን ሆናል አንተ? ልጅ እኮ ቢያንስ ሲተኛ እንኳን አቅፈ ማስተኛት የመሰለ ነገር እኮ የለም። ሌላውም ሰው ዙሪያ ላይ ያለው ሰው ዛሬ አግባብቶ አግበስብሶ እንድገባ ነው የሚፈልገው። ከገባው በኋላ ግን መውጫ እንዳይኖረኝ ትቆላለሁ። ታጅቤ በተኛም ጥቅም የለውም። እዚህ ጋር ዋና የጭንቅላት የአእምሮ እረፍት የሚባል ነገር አለች ያለን። ከዚህ በኋላ ግን በእንደዚህ አይነት ጉዳይ ሩታ ምትሆኝ አጨቅጭኝ አትችይኝ። ቻሉ እናት አባት እንደዚሁ አጎቶችም አሉ እየጠበቁ ነው። እነሱ ለእነሱ እንተዋለን። እኛ አሁን ማውራት ነው ሌጣቸው ሩታ ነው። ትዳር ዝግጁ አይደለሁም። እኔ ትዳር ውስጥ መግባት አልፈልግም። ከማንም ሰው ትዳር መኖር አልፈልግም። ህፃን ነኝ እኔ አልደረስኩም። አብርሽ ማለት ነው። ሄርሜላ እዛ የኔ ይሁን ትላለች፣ እዚህ ሩታ የልጅህን አሳድግ ትላለች። ግን አብርሽ ፍላጎቱን እኔ ብዙ ጊዜ የምናገረው አብርሽ ለትዳር አይሆንም፣ ትዳር አይፈልግም። አውቆ ነው ሴቶቹን የተጫወተባቸው ብዬ ስናገር ብዙዎቻችሁ አትመዘግቡ። አብርሽ ትዳር የሚፈልግ ወንድ ቢሆን ሴቶቹ እየበደሉት አይደለም፣ እየተረገጡ ለሱ አካውንት እያሳደጉለት ነው። አብርሽ ግን መኖር ትዳር መያዝ ስለማይፈልግ እንጂ ሩታን ጠልቶ ምናምን አይደለም። ትዳር ውስጥ መግባት አይፈልግም። ኃላፊነት መሸከም አይፈልግም። ማሽቃበጥ ነው የሚፈልገው። ሄርሜላ እንግዲህ ቁርጧን ታውቃለች። ስሟ እንኳ ተረስቷል። ሌላ ህይወት ጀምረህ ነበር ምናምን ውሸት ጭራሽ ሌሎቹም የሚንጫጩት ሆሆ የሚሉት እጃቸው እስከሚያስገቡ ድረስ እንጂ በቃ ከዛ በኋላ ሰላሜን ይነሱኛል፣ ነፃነት አይሰጡኝም፣ አልፈልግም ከማንም ሰው ትዳር መመስረትም ፍቅር መጀመር አልፈልግም አለ። አሁን አንዷ ደግሞ መታ የኔ ፍቅር እያለ የተለጠፈች ስትመጣ አዳሜ ተጣመር ሄድበት። አብርሽም እኮ አንዳንድ ጊዜ ዳገብቷል እኮ ኮሜንታተሮች አንዷ ሴት ስትመጣ አብርሽ ሟች ታደርጋለህ ይባላል። ሄደበት ወነት አንዳንድ ጊዜ እኮ ኮሜንታተር እና የሚዲያ ሰው ነው አብርሽንና ሩታን እነ ሄርሜላን እያበላሸ ያለው። ተበላሹ። ዛሬ ደግሞ የመጨረሻውን በሽማግሌ ተይዘዋል። ሽማግሌው መጨረሻ አይተን አብረን እንመጣለን። ሽማግሌ ከተያዘ እንግዲህ አብርሽና ሩታ ይታረቃሉ ብለን ባለሙሉ ተስፋ ነን። ልጅ የወለደ ሰው ተራርቆ አይራራቅም። ሌላ ህይወት መቼም ነገ ተነገ ወዲያ ከሌላ ሴት ጋር ህይወት መጀመር አይቀርም። ወንድሙን ብሎታል። እንዴት እስከ መቼ ነው ብቻህን የምትኖረው ብሎታል። እንደሚታረቁ ባለሙሉ ተስፋ ነኝ። ነገር ግን ፋሚሊ አብርሽ ዝግጁ የማይሆንበት ምክንያት ሩታ አሁንም ከሴቶች ሲመጣ ለምን መጣህ ብላ ስለምትቆጣጠረው ብቻ ነው። 4 ነጥብ። ሌላ በድለው አይደለም። ወንድ ልጅ ሲወጣ ሲገባ ሴት ጋር እንደዚህ ጋር ምናምን ይሄ ውደታ ያደርገውም ጭቅጭቅ ነው የሚያደርገው። ጭቅጭቅ እኮ ፍቅር ነው። ሩታ ሀብቴ እኮ ፍቅር ስለምትወደው ብቻ ነው። እንደ ሄርሜላ እንደፈለገ የምትለቀው ሴት እኮ ፍቅር ስለሌለባት ነው። ሄርሜላ ብታፈቅረው እኮ ከሆነው ነገር ትቆጥበው ነበር። ጭራሽ ቦታ የላትም እዛ። በቃ አብርሽ ህይወት ውስጥ የማታስፈልግ ሄርሜላ እንደሆነ በማታው ቪዲዮ አይታችኋል። ጭራሽ ቦታ ዝም ብላ ድራማ ሰራይ ወጣይ። በቃ ቦታ የላትም። ሽማግሌ እንኳን መፍረድና ማስታረቅ የፈለገው ሩታና አብርሽን እንጂ ሄርሜላ ምን ቤት ናት? ዝም ብላ ለቅላቂ ሆና ቀረች። እናንተ የሰው ባል ያፈቀረ የሰው ባል እኔ ተማርኩ፣ መቼም ብዙ ተማርኩኝ። መቼም የሰውን ባል የምትዋሩ ሴት ካላችሁ ተጠንቀቁ። እንደው ሜዳ ላይ ትቀራላችሁ። እንደው ሄርሜላ መስዋዕት ከፍዬ ተረግጬ ምናምን ባዶ ማንም ሰው እንኳን ታኳላይ ስሜቷን እንኳን የሚረዳት የሚጠይቃት የለም። ሩታ ሀብቴ እኮ ቢያንስ እንኳን ቤተሰቡ ተወያይቶ ሊያስታርቃቸው እንደዚህ ቃል ይገባላታል። በእውነት ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ መጥቻለሁ በማታው ቪዲዮ። ለማንኛውም ላይክ ሰብስክራይብ አድርጎ አብርሽና ሩታ ሊታረቁ ቃል ተገባብተዋል። እንግዲህ ሲናያለን። አብርሽም ያው የወንድነት ባህሪ እንዳው አድርጎታል። ከማንም ሰው ትዳር መስረት አልፈልግም
እኔ ማንንም አልፈልግም። ማንም በስሬ ምና ብቻዬን መኖር አልችልም እንዴ? እኔ ያለ ሴት መኖር አልችልም እንዴ? ተወራጨ ወንድ አጫወተውና ያው ሴቶች አጥግበውት ነው። ጥጋቡ ግን ይከሽፋል ብዬ አስባለሁ። ገደለኛ አይችልም። የኔን ህይወት ቤተሰብ ሰዓት የሚያስፈልገኝ ምን እንደሆነ ያውቃለህ? ጥሩ እንክብካቤ ራሴን ማከም ነው የሚያስፈልገኝ። ጨጓራዬን ማከም ያለብኝ በዚህ ታይም ማለት ነው። ስለዚህ እኔ ከማንም ሰው ጋር መኖር አልፈለግም። እንዴ ማን ነው ወንድ ልጅ ያለ ሴት ግዴታ መኖር አለበት ብሎ የሚያስገድደው ሰው አለ እንዴ? የለም አይደለ? ስለዚህ ያንን ደግሞ ቆይ አንዴ ልጨርሰው አልፈልግም። ምንም መጨነቅም አልፈልግም። በራሴ በፍላጎቴ መንቀሳቀስ ፈልጋለሁኝ። ማንም ሰው እንዲያስገድደኝ አይችልም። እናንተ ተወያይታችሁ ጫችኋል፣ እንድንታረቅ ፈልጋችኋል። እኛ ደግሞ በዚህ ታይም እሷም ትቆያለች። ገና መተያየት የሚባል ነገር አለ። እየተያየን ያለ ነው እኔና እሷ አሁን ገባሽ? ስለዚህ እኛ ትዳር ውስጥ መግባት አንፈልግም። አሁን ትፈልጋለሽ ነው ትፈልጋለች። ለምን አትፈልግም? ሁሌ እኮ ሲጀመር አልፈልግም ምናምን አይደለም። እኔ ህይወቴ ቢስተካከልና በስነ ስርዓት ህይወቴ ቢኖር ምንም አልጠላም። ደስ ነው ውስጥ የገባሁት ደህና ነኝ ብለህ ከምታስብበት ጊዜ ጀምሮ ደህና እቃዎች አሉ ምናምን ትመጣ ሰልፈህ ትሄዳለህ። እኔም አንተ ላይ ያየሁት ነገር ስላለ ነው ወደ ይቅርታው የሚያመዘንኩት አብረን እንድንሆን የፈለኩት። እንደሽ ሴት ልጅ ደግሞ ስትሆኚ አንዴ ስትሆኚ ምናልባት እድሜ ያሳስባል ምናምን ብዙ ነገር አለ። ስለዚህ እንደዛ ከሆነ አንቺ የማግባት ፍላጎት ስላለሽ እኔ የማግባት ፍላጎት የለኝም። አሁን እድሜ ያሳስበኝም። እኔ እኮ አብርሻውን ጋባችሁ ሰዎች ናቸው። አሁን እንደናንተ ድጋሚ ማጋባት ደግሞ አይደለም። ሁን ስጠይቂ ነው ማሰብ አል እሷም አጥፍታለች። ያሳየኝ የነበረው ነገር ሁለታችሁም ላይ ጥፋት ነበረ። ገብቶሃል አይደል? አላችሁት በወቅቱ ሁለታችሁም አጥፍታችኋል። ቀጠለች፣ እሷ ጠፋ። ጥያቄ ናት። አንተ ጥያቄ ተጠየቀን፣ እኔም እንደዛ ብለ ጥያቄያችን እኛ እስከ ዛሬ ድረስ ወልደው ሲያሳድጉን ሳይጋጩ ቀርተዋል እንዴ? እኔ ባለትዳር ነኝ አይደል? እኔ ከሚስቴ ጋር ሳልጋጭ ቀርቻለሁ እንዴ? ብዙ ያጋጭን ኖ ፍቺ ዳር ምናልባት አንተ ፍቺ ጠይቀ ሰው አንተ ሷቱ መልሶ ይታረቃል አይደል እንዴ? ሰላምን ፈልግ እኮ ነው። ተስማ ትናንትና ዛሬ ተሽላለች። ተረዳኸኝ አይደለም? ከትላንትና ዛሬ ከትላንት ጥፋቴ አሁን ቀድመን እያወራን ነበር። ከትላንት ጥፋቴ ብዙ ተምሬያለሁ እያለች ነው። አንተ ማርክ አንድ ማወቅ ያለባችሁ ጋር ደግሞ የነበረው ይሄ ነገር ነው። ገባሽ? ብዙ ጊዜ እኔ ልጥፋ ትላለች፣ አንዴ ልብስ ይዛ ትወጣለች፣ አንዴ ሻንጣ ይዛ ትወጣለች። ስለዚህ ወይ እሱ አልገባትም ወይ እኔ አልገባኝም ስለ ትዳር። ስለዚህ አሁን ግን ማወቅ ጋለውኝ መማር ፈልጋለሁ። አልተናገርክም። ወደ ውጭ የሚልትሄድ ሲሆን ለማንም አልተናገርክም። መተለን እኔ ነገርከኝ አይደለ? መተለን እኔ ነገርከኝ። የነገርኩሽ ልጅ በመሀላችን ስላለ ነው። ይቅርታ ዙሪያ ሌሎችም ሰዎች አሉ። ለእኔ ወሳኝ ናቸው ብለህ የምታስባቸው አይነት ሰዎች ቢሆኑ ኖሮ ለእነሱም ሄደህ ትነግራቸው ነበር። ግን ደግሞ ለማንም ሳትናገር መተለን እኔ ነገርከኝ። ኢቨን አደራ እጄን አደራ በቃ ያላልከኝ ነገር የለም። ነገር ብላ የሚሄድከው ልትሄድም የነበረው ግን ደግሞ እዚች ጋር በቃ ያየሁት ነገር ነው። አንተንም ያስገድደኝ እንዲሁም ደግሞ ልቤንም ላይ ይቅርታ ዝግጁ ያደረግኩት አንተ ላይ ያየሁት ነገር ነው እንጂ አንተንም እንደዚህ በዚህ ልክ እንትን ሌላ አልፈልግም ነበር። ለበታይም የምትሆነው ነገር ሌላ ነው፣ ሰው ፊት ሲሆን ደግሞ የምትሆነው ነገር ሌላ ነው። እኔ ጋር እየነገርኩሽ ነው ወደ ሌላ ነገር ውስጥ የገባሁት እንጂ ታጋሽ እንደሆንኩኝ ነገሮችን ስንትና ስንት ነገር ችዬ እንዳለፍኩኝ ማንም የሚያውቀው ነገር ነው። ወሬን እየታመምኩኝ እያስመለሰኝ መድኃኒት እየወሰድኩኝ በጣም በብዙ ችግር ውስጥ ያለፍኩኝ ሴት ነው። በቃ በይቅርታ ጥሩ ህይወትን እንኖር ብዬ ለልጃችንም ለእኔም ለአንተም ከበፊት ካሳለፍነው ነገር በቃ አይበልጥም። ገባ? ሲቀጥል ደግሞ እንዴት ነው ብቻን ያሳልፈን ሰዎች ነው ብለው ሰው ህይወት ታስተምረናለች ማለት ብዬ በጭራሽ አላስብም። ምክንያቱም አሁን መስራት የምንችል ልጆች ነው። መጥፎ ነገር ውስጥ ከምንሆን አንተም ያለህን ነገር ታውቃለህ፣ እኔም ያለኝን ነገር አውቃለሁ። ሶ እንዴት ነው እየተዋወቅን ባንራራቅ ብዬ ነው። ህይወታችንን ደስተኛ ሆነን ብንኖር ልጃችንን ብናሳድግ። ልጅ መሸነፍን አትፈልግም። ኦፍኮርስ እሱ ነገር ይገባኛል። ግን ደግሞ ህይወትህን ለማስተካከል ነገሮችን ጥሩ ለማድረግ መሸነፍ ወይም ይቅርታ መጠያየቅ ኖርማል ነገር ነው። አፍደው ደስ ይለኛል። ማሳደግ እንችላለን። ግን ደግሞ እኔ ከአንቺ ጋር መኖር አልፈልግም። ከአንቺ ጋር መኖርም ብቻ ሳይሆን በአጠቃላይ እኔ በዚህ ታይም ትዳር ውስጥ መግባት አልፈልግም። ለትዳር አልደረስኩም። ገና ነው እድሜም ገና ነው። ለትዳር ገና ነኝ። አሁን ሲጀመር አንድ ጥያቄ እንዴ እኮ ምን አይነት ስሜት ውስጥ ነበርሽ? ምን አይነት ሁኔታ ውስጥ ነበርሽ? ለምን እንደዚህ አይነት ውሳኔዎችን ወሰንሽ ልትለኝ ይገባ ነበረ። ግን ኢትስ ኦኬ። እኔ ፋታውን መጨገር አልፈልግም። ብቻዬን መሆን አልፈልግም። በቃ በግልጽ አማርኛ ከራሴ ጋር ብቻዬን መሆን እፈልጋለሁ። ተቀብያለሁ ነበረ ሳትገባበት ነበር ገና እኔ ማለት የነበረብህ አንተ አሁን ላገለው መሀል ላይ አንተ ልጅን ልዑሌን ወልደሃል እኮ እንዴ! ፈጣሪ ይመስገን። ለምንድን ነው የአባቱን በስነ ስርዓት ፍቅር የአባቱን ጠረን ሳያሸት ለምን እንዲያደርግ ተፈቅፈ ማስተኛት የመሰለ ነገር እኮ የለም። ያለው ሰው ዛሬ አግባብቶ አግበስብሶ እንድገባ ነው የሚፈልገው። ከገባው በኋላ ግን መውጫ እንዳይኖረኝ ትቆላለሁ።
እንግዲህ ማታ አብርሽና ሩታ ሊታረቁ ቀን ተይዞላቸዋል ማለት ነው። አብርሽም እንግዲህ ሕፃን ነኝ፣ ለትዳር አልደረስኩም፣ ለማንም ሴት ማግባት አልፈልግም፣ ለትዳር ውስጥ መግባት አልፈልግም። እኔ ትክክል የምናገራ ንግግር እኔ ጋር በቃ ትክክለኛ አብርሽ ትዳር እንደማይፈልግ ሴቶችን እያላመጠ መጥፋት እንደሚፈልግ ስናገር ፎፊ እንደዛ ትበይ። በእውነት ነው የምላችሁ አብርሃም ትዳር መምራት አይፈልግም። ሴቶቹን እያባላየ እንደዚህ ያለው አውቆ ነው። ድግምት ምናምን ታሞ ምናምን ጭራሽ የለበትም። እሱ ከትዳር ውስጥ መውጣት ስለሚፈልግ ሩታን ሄርሜላን እንደዚህ የሚያደርጋቸው ፈልጎ ሩታ ቤት ሄዶ ነገሩ እንዴት ታመመ ያስመሰለው አብርሽ፣ ሁሉን ነገር የቀመማት አብርሽ ነው። ከሄርሜላ መራቅ ስለፈለገ ብቻ ነገሩን እንደዚህ ውስብስብ አድርጎ ሴቶችን እያባላ እያሰደበ ያለው አብርሽ ነው። ወደዳችሁም ጠላችሁም ዛሬ እንግዲህ መጥቼላችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንግዲህ በጊዜ ማታ ለቅቄላችሁ ነበር ቪዲዮ ስለ ሄርሜላ ወንድም ጀግና ነው። እህቱን ከዚህ ከውስብስብ ለማራቅ የሄደበት መንገድ በጣም ተመችቶኛል። እንግዲህ አብርሽ ገና ሕፃን ነኝ፣ አዎ ፈጣሪ መስገን ሰጥቶኛል፣ ልጄ ማሳደግ ነው የምፈልገው፣ ማንም ጋር በትዳር መግባት አልፈልግም፣ ግልጹን ትዳር አልፈልግም፣ ህይወታችሁን ኑሮ እኮ ብሎ መበተን ይችላል። እንደዚህም ትልቅ ሰው እስከሚደርስ ድረስ ያደረገው አብርሽ እውነታው በቃ በውስጡ ቀብሮ ነው። ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ አዳምጡ። በእውነት ነው የምላችሁ ይጠቅማችኋል። አብርሽ ትዳር መምራት አይፈልግም። ሄርሜላም ሩታም እየበደሉት አይደለም፣ በሱ ላይ የተረገጡ እየሰሩ ነው። እርግጥ ችግር የለውም ድራማው ማቆሚያው ስለሆነ ገና ብዙ ነገር ታያላችሁ ወደፊት። አሁንም ነገም ተነገ ወዲያም አብርሽ ከበቃ ገና ራሴን ማዳመጥ ነው የምፈልገው፣ ተፋተናል፣ ፍቻችንን ፈጽመናል፣ ትፈልግ ፍታይ ትፈልግ እቀመጣለሁ የምትል ሴት ለትዳር ዝግጁ አይደለችም። እሷም ራሴ መንከባከብ ፈልጋለሁ ብላለች። እኔም እንደዛው እየተያየን ነው አለ ትዳር። እኔና ሩታ እየተያየን ነው፣ በውጭ ላይ ገና እስከሚደርሱ እየተጠባበቁ ነው። አያችሁ አይደለም? ይሄ ነው በቃ ከብርሽ የተረዳሁት ማለት ነው። እና ውዶቼ ማሮቼ እንግዲህ በማታው ቪዲዮ ነው የመጣሁት። ላይክ ሰብስክራይብ ያደረጋችሁ ቪዲዮአችንን እስከ መጨረሻውልን ማለት ነው። ሩታና አብርሽ ዞሮ ነገም ተነገ ወዲያም እንዲብም ተናግሮታል፣ ይሄችም ገኒ ተናግረዋለች። ተለያይታችሁ የምትለያዩ ሰዎች አይደላችሁም እናንተ ውስጣችሁ ፍቅር አለ፣ ታርቃችሁ አንድ ላይ ልጃችሁን አሳድጉ ተብሏል። እንግዲህ ሽማግሌው ይዞ የሚመጣውን ነገር አብረን እናያለን። እንግዲህ አብርሽ ሀገር ከወጣ ያው ፓስፖርቱ ስለተያዘበት ሀገር መውጣት አይችልም። እንግዲህ አብርሽን ቪዲዮ እናንተ እንደው ይሄንን ጭቅጭቅማ ባስቆሙልን። እንደው በእውነት ነው የምላችሁ በቃ ሰሞኑን የሚወራው ቪዲዮ በሙሉ ተግባር ሊሆን ነው ብዬ አስባለሁ። አብርሽ እንግዲህ እንደ ሕፃን ነኝ፣ አልደረስኩም፣ ከማንም ሴት መሆን አልፈልግም። መጀመሪያ ነበረ ወደ ትዳር የኔ ውድ የኔ ማር እያለ የኔ ጣፋጭ እያለ ቅልጥ ሲያደርገን የመጀመሪያ ወንድ ልጅ የኔ ጣፋጭ የኔ ማር ሩታ ሀብቴን ስንት አይነት ቃላቶች ሲደረድርላት የነበረ ወንድ ዛሬ አልደረስኩም፣ ለትዳር አልደረስኩም፣ እኔ በቃ ገና ነኝ፣ ገና ልጅ ነኝ። ልጅ ወልደሃል እኮ ባለትዳር ነህ እኮ ለትዳርህን ነው የምትስተካከለው። አይ አንዴ ወጥቻለሁ ማስተካከል አልፈልግም፣ ትዳር መምራት አልፈልግም። አያችሁ አይደለ? ጨጓራ በሽተኛ ሆኛለሁ። ጨጓራ ነገር እኮ በራስህ ነው እኮ ወላሂ። እንደ አብርሽ እኮ ላይ ከባድ ሰው የለም። አሁን እንግዲህ እሱ እውነት ከሴቶች ርቆ ከሴት ርቆ ሊኖር ነው፣ አንዷን ይዞ ለመምጣት ዝግጁ ሆኖ ነው እንጂ እኔ ሩታ ሀብቴ እኔ ረንጃ አላቅም። የሰው ልጅ በግድም ትዳር ውስጥ ግባ ማለት አስፈላጊ ነው ብዬ አላስብም። ነገር ግን እሱ አሁን ያለችው በፊት ብዙ ነገር አድርገህብኛል፣ ብዙ ነገር ተጎድቼ ነው እንደዛ ፍንጭ ጠየኩ፣ አልስተካከል አላዳምጥሽ ስላልከኝ ነው ብላለች። ነገር ግን እሱ አሁንም አዳመጥ ፍላጎት የለውም። ለምን? የሆነ ያሰረው ነገር አለ፣ በሌላ ሴት ለመምጣት ለማሽቃበጥ የሆነ ነገር ስላለ ነው። ግን ይሄን ነገር በእውነት አንድ ለመጨረሻ ሩታና ሄርሜላ አንድ ሆነው ከዚህ ከልጅ ህይወት ቢርቁ ሰላም ነው ሚዲያው የሚሆነው ብዬ አስባለሁ። ወዶ ፈቅዶ እንደሚሄድ ወደ ሚስቱ እርግጠኛ ነኝ። አሁንም እሱ ጉራ ነው እየተሰማ ያለው። ሩታን ብላለች መሸነፍ ስለማትፈልግ ነው፣ አንተ በምታሳየኝ ልክ ነው እኔ የሄድኩት እንጂ ዝም ብዬ ይቅርታ አልጠይቅህም ነበረ። አንተ ፍላጎትህ ከልጅና ከሚስትህ ነው ብዬ ስላሰብኩ ነው፣ አንተ ፍላጎትህ እንደዛ ስለነበር ነው ብትለው ካዴ። እሱ ያው መካድ ልምዱ ነው። በቃሉ አብርሽ አይገኝም። በነገራችን ላይ
ሁልጊዜ ይክዳቸዋል ሴቶችን። ሄርሜላም ቃል ገብቶልኛል ትላለች፣ ሩታም እንደዛው። በቃ አብርሽ በቃ ለመናገር ወደ ኋላ አይልም። ውሸታም ወንድ ለትዳር የማይሆን ወንድ ደግሞ ቃላቱን እያሳመረ እያጣፈጠ ያወራቸዋል። ሴቶቹ ሙክክ እኛን ነው የሚወደን፣ እኛን ነው የሚወደን። ሄርሜላ በቃ ምንም ነገር የለችበትም። በእውነት ነው የምላችሁ፣ ምንም ከእሷ ጋር ግንኙነት እንደሌለው ዛሬ ለራሳየች። ከማንም ሴት እጃቸው እስከሚያስገቡኝ ያሽቃብጣሉ፣ ካስገቡኝ በኋላ እስር ቤት ነው አለ። ሄርሜላንም ዛሬ እሷን የነገራት በዛሬው ቪዲዮ ላይ ሴቶቹ 10 ሴት ቢደረደር አለ ለእኔ ሰላም ካልሰጠኝ አልፈልግም አለ። አያችሁ አይደለም? እኔ ሴቶች ወደ ራሳችሁ ተመለሱ፣ ራሳችሁን ተንከባከቡ። ወንድ ላይ ካልፈለገ በቀር ትዳር መምራት አይፈልግም። እኔ በቃ እናገራለሁ፣ የሚሰማኝ የለም። ወንድ ልጅ ሲፈልግ ትዳር የሚገባው ለምኑ አፍቅሮ ሲገባ ነው። ሩታ ሀብቴ ያወዳረሱ ለልጇ ስትል ይቅርታ ብትጠይቀውም እኔ ሰላም ያለው ህይወት ትኖራለች ብዬ 4 ነጥብ ደስተኛ አይደለሁም። ግን ምንም ማለት አይቻልም። አንድ የወለደ አባት ልጁንና ሚስቱ አንድ ላይ ሲሆኑ ፍቅራቸው ይመለሳል። ሩታም ተምራለች ከብዙ ነገሮች ስህተት በደራ የምትመራውን ልታቆም ትችላለች። ብዙ ነገር አስተምሯታል ብዬ አስባለሁ እንጂ አብርሽ አሁን ሄርሜላ እንኳን ሄዶ ቢመለስላት በእውነት ነው የምላችሁ አይፈልግም። ጭራሽ ከማንም ሰው አልፈልግም ነው ያለው። ከህይወቱ በቃ ገና ነኝ አለ፣ አላደኩም አለ እኮ በቃ። እንዲህ አይነቱን ሰው አሁን ሄርሜላ እንዴ ዛሬ ወንድሟማችን ነገር ሰምቶ ነው ከህይወትሽ ውጪ አስወጪ ያላት ማለት ነው። እና ድራማው እንግዲህ መጨረሻው ተቡካክቷል ማለት ነው። የመጨረሻ ውሳኔ ላይ ደርሰናል ማለት ነው። ውዶቼ ማሮቼ፣ ሴቶች እባካችሁ እንደ አይነት ያንተን የሚመጣችሁ ወንድ ራቁ። በእውነት ነው የምላችሁ። ለትዳር ዝግጁ ያልሆነ ወንድ ግዴታ እኔ ለአብርሃም ቆረቆራለሁ፣ እኔ አብርሃም በቃ ምንም ቦታ የለውም እሱ። ለአብርሃም ህይወት እኔ አስፈላጊ ነኝ። ጭራሽ ስሟ እንኳን አይነሳም። ሄርሜላ ማለት በቃ ዝም ብላ አቦካች መጠቀሚያ ሆነች፣ ሄደች፣ አለቀ። ተራ ምንም በቃ ሌላ ህይወት እንኳን ጀምሯል እንዴ ምንም እንደማይፈልግ ነው ያየነው ዛሬው ቪዲዮ ላይ። እና እባካችሁ ሴቶች ተጠንቀቁ ለማለት ፈልጋለሁ። ሩታያ እንደ እንግዲህ ገብታበታለች፣ ትጋፈጣለች። አሁን ሽማግሌ ከደረሰ አንድ ውሳኔ ይመጣል። እርግጠኛውን እንግዲህ አብረን እናያለን። ተስፋ የምንቆርጥበትም ብዙ ነገር የምንወስንበትም በሽማግሌ እንግዲህ ተይዟል ማለት ነው ነገሩ። መጀመሪያ እነሱ እንጠየቅ ብለው ነው እንጂ ያው በተከባድ ሰው ገብቶበታል። ነገሮች እንግዲህ ፊክስ ሆነው አብርሽና ሩታ አንድ ላይ እንደሚመጡና ነገራቸውን እንደሚያስተካክሉ በሙሉ ተስፋ እንጠብቃለን። እኔ ይሄን ነው የምለው። ዛሬም ነገም አብርሽና ሩታ ባልና ሚስት ናቸው። ግን የሰው ልጅ ለኑሮ ብሎ ለሰላም ብሎ ለስራ ብሎ የፍች ወረቀት መፈጸም ማለት አብሮ መገናኘት የለም ማለት አይደለም። ልጃቸው ውስጣቸው ልጃቸው ስላለ ግዴታ እነሱ ጧትን ማታ የሚገናኙ ሰዎች ስለሆኑ ትርቀው አይራረቁ። ሄርሜላ ጥፋቷ ምንድነው? እኒህ ሰዎች ጧት ማታ እየተገናኙ በልጅም በምኑም እዛ ውስጥ ገብታ ለኔ ሰላም ይሰጠኛል፣ ለኔ ትዳር ያምርልኛል ብላ አንድ ሴት አብርሽን በመፈለጓ ይሄ ነው ጥፋቷ። አብርሽ ማለት አያችሁት ጭራሽ ዝግጁ አይደለም ትዳር ውስጥ መግባት። እስር ቤት መግባት አልፈልግም ነው ያለው። ትዳር እኮ ሰላም ነው። ትዳር እኮ ማለት ብዙ ነገር ጣፋጭም አለው ምሩም አለው። አዎ ሁልጊዜ ደስታ የለም። ሩታየም እንግዲህ ቅናቷን ቀንሳ ከወዳ በቃ ለምን ወጣህ ለምን ገባህ ነው እሱ ችግሩ እንጂ ሌላ ነገር ብለው አታውቅም። ከሴቶች አታሽቃበት፣ ሴቶች ጋር ትሄድ ነው ያን ነገሯን እንግዲህ እንደምይወደደች ውስጧ እያረረ ትታ መኖር ነው እንጂ ሌላ ምን ይባላል? እንግዲህ ልጄን አላባት አላሳድግም ካለ አንድ ሴት ልጅ ምንም ማለት አንችልም። ነገር ግን አብርሽ አሁንም ነገም ተነገ ወዲያም ምንም ትዳሩን የሚመራ ሰው ነው ብዬ አልደስብም። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱን። በአሪፍ ቪዲዮ በምርጥ ነገሮች እንደሚመጡልን ተስፋ እናደርጋለን። አብርሽና ሩታ ዞሮ እኛ በምንፈልገው መንገድ ሳይሆን እነሱ በሚፈልጉ መንገድ እየመሩት ነው። ግን ሁሉም ነገር ሊያልቅ ጫፍ እንደደረሰ ባለሙሉ ተስፋ ነኝ። ላይክ አድርጉት። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት እየጻፋችሁ አበረታቱኝ። ቪዲዮ ይቀጥላል።